አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኩንፈኩን ዩቲዩብ ተከታታዮች ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ ደግሞ እንደምታዩት የቤት ስንት እንደፈጀ ይሄ 280 ካሬ ቦታ ነው ማለት ነው። እዚህ ጋር ደግሞ ቤት የተሰራበት 100 ቆርቆሮ ነው ማለት ነው። እንደምታዩት እንግዲህ ይሄ ቤት ውስጡ 5 ክላስ አለው ማለት ነው። 5 ክላስ አለው። ቦታው 280 ካሬ ነው። የዛሬ 4 ወር ነው የተገዛው። 500 ሺህ ብር ነው ማለት ነው። ገና ካርታ ፕላን አላለቀለትም ገና ነው ማለት ነው። ገና ያኔ ከፊት ለፊቱ እንትን መንገድ አለው። ከፊት ለፊት ላይ መንገድ አለው ግን ካርታ ፕላኑ ግን ገና አልተሰራለትም ማለት ነው። እና እንግዲህ ይሄን የምታዩት ቤት ማለት ነው። እዩት፣ እዚህ ጋር መንገዱ አለ፣ ከፊት ለፊት መንገድ አለ ማለት ነው። እና ይሄ እንግዲህ ቦታው 280 ካሬ ብያችኋለሁኝ። ቦታው ደግሞ የተገዛው የዛሬ 4 ወር ነው። የዛሬ 4 ወር የተገዛው 500 ሺህ ብር ነው ማለት ነው። አሁን ላይ 700 800 ሺህ ብርም ሊሆን ይችላል። እና ማለት ነው እዚህ ጋር እንግዲህ እንደምታዩት አንድ ክላስ አለ። አንዱ ክላስ ነው ይሄ ማለት ነው። ሁለተኛ ደግሞ እዚህ ጋር ሻዋ ምናምን ነገር ቆጥረው አስቀምጠውበት ነው። እዚህ ጋር ደግሞ ሁለተኛ ክላስ አለ ማለት ነው። እዚህ ጋር ደግሞ ሁለተኛ ክላስ አለ ማለት ነው። በጣም ሰፋፊ ነው ማለት ነው። ሀባይቢ ፊላህ ክላሱ ማለት ነው። ማሻአላህ። እዚህ ጋር ደግሞ ሳሎኑ አለ። ይሄ ደግሞ ሳሎኑ ነው ማለት ነው። ትልቁ በር ማለት ነው። ትልቅ ይሄው በሩ የሪንች ዶር በር ነው ማለት ነው። በሩ ገና አልተገጠመለትም እና ይሄን ይመስላል ማለት ነው። እዚህ ጋር ደግሞ አንደኛው ክላስ ማለት ነው። አራተኛ ክላስ ማለት ነው። አራተኛ ክላስ ነው ይሄ። እንዲሁም ደግሞ አሁን አንድ ክላስ ነው የሚቀረው ማለት ነው። ይሄው እዚህ ጋር እንግዲህ እዚህ ጋር ደግሞ አምስተኛ ክላስ ይሄ የምታዩት 5 ክላስ አለው ማለት ነው። ይሄ ቤት እንግዲህ እንደምታዩት እንግዲህ ሀባይቢ ፊላህ ይችኛውም ይሄው አንድ ክላስ ናት። እንግዲህ እስካሁን ሳሳያችሁ የቆየሁትኝ ውስጡ ያለው 5 ክላስ ነው ማለት ነው። ይቺ መጨረሻ ላይ ያያችኋት ብቻ ነች እንጂ ጠበብ የምትለው የተቀረው ሰፋፊ ነው ማለት ነው። ይሄ ደግሞ ጭቃ እየተመረገ ነው ገና ማለት ነው። እንግዲህ ለጭቃ ስንት ነው ላላችሁኝ ልስንና ልጥፍ የሚባል አለ። አሁን ይሄ ተለጥፎ የሆነ ተጠቅጥቋል። ካሁን በኋላ ደግሞ ግርፍ ነው የሚቀረው ማለት ነው። ካሁን በኋላ ግርፍ ነው የሚቀረው። ይሄ እንግዲህ የጭቃ ስንት ነው ብዬ ስጠይቃቸው 90 ሺህ ብር ነው እስከ ልስኑ እስከ ልጥፉ። ለዚህ ለ100 ቆርቆሮ 90 ሺህ ብር ነው ማለት ነው ለጭቃ የተከፈለው። እንግዲህ ሀባይቢ በፊት እኛ የምናውቀው 20 ሺህ 10 ምናምን ሺህ ነበር። አሁን ላይ ግን ጭቃ ለራሱ አስባችሁት ነው ጭቃ ለመለጠፍ 90 ሺህ ብር ለጭቃ ብቻ ማለት ነው። ለጭቃ ብቻ 90 ሺህ ብር ማለት ነው። እንግዲህ ይሄን ይመስላል። ገና ቤቱም ገና እየተለሰነ ነው። ገና ይሄው ተጠቅጥቋል ምናምን ገና አላለቀም ማለት ነው። ገና ተመርጎ ምናምን ከውስጥ ያለው ምናምን አልቋል። ከውጭ ያለው ግን ገና ነው። ካሁን በኋላ ደግሞ ምን ይቀራል መሰላችሁ? አሸዋ ግርፍ አለ፣ በር መግጠም አለ። በር እንግዲህ እዚህ ጋር ያሳየኋችሁ ከውጭ 1 2 3 4 5 በሮች አሉ ማለት ነው። እነዚህ 5 በሮች አሉ ገና አልተገጠሙም። የበር አለ፣ እንደገና ያሸዋ ግርፍ አለ፣ እንደገና ደግሞ ውስጡ ጅምሰን አለ። አሁን ይሄ ሁሉ አሁን ባለበት ላይ ይሄ ጭቃው እስከነ ጭቃው እስከ እንጨቱ እስከዚህ ሆኖ ገና ሊሾ ምናምን አልተደረገም ማለት ነው። እስከዚህ ሆኖ 350 ሺህ ብር ነው የፈጀው። ቤቱ ለራሱ የቤተሰብ ቤት ነው ማለት ነው። 350 ሺህ ብር ነው የፈጀባቸው ማለት ነው። ማለቴ ይሄ እስከ እንጨቱ ጭቃው እና ቆርቆሮ ሆኖ 350 ሺህ ብር ላይ ነው አሁን ማለት ነው። ገና ከዚህ በኋላ ማለት ነው። ገና ከዚህ በኋላ በር አለ፣ ግርፍ አለ፣ እንደገና ጅምሰን አለ፣ ብዙ ነገር አለው ማለት ነው። እና የውስጥ በር አለ፣ ብዙ ነገር አለ። ከዚህ በኋላ ደግሞ ብዙ ነገር የሚያስፈልገው ነገር አለ። የባለሙያ አለ፣ የገራፊው አለ፣ የጅምሰን የሚሰራው ሰው አለ። እሱ ሆኖ ብቻ ያው ነጥብ ይፈጃል ማለት ትችላላችሁ። አንዳንዴ ጭቃ ቤት ይሄንን እንደው በአንድ ፊቱ ብሎኬት እኮ መስራት ይሻላል። ሀባይቢ ፊላህ ብሎኬት መስራት ይሻላል ማለት ነው። እና ይሄ ደግሞ ቦታው የት ነው ካላችሁኝ ጊምባ ከዋሸራ ጀርባ የሚባል ቦታ ላይ ነው ማለት ነው። ይሄ ቦታ ያለው ጊምባ ከዋሸራ ጀርባ ላይ ነው።
እንግዲህ 500 ሺህ ብር የዛሬ 4 ወር ነው የተገዛው ማለት ነው። 500 ሺህ ብር የዛሬ 4 ወር ተገዝቷል። እና እንግዲህ ይሄን ይመስላል ውዶችዬ። ያው ካርታ ፕላን ያላለቀለት ገና አልተሰራለትም ብያችኋለሁ ማለት ነው። ካርታ ፕላኑ ገና ነው፣ ግን ፊት ለፊቱ ላይ መንገድ አለ ማለት ነው። ከፊት ለፊቱ ላይ መንገድ አለ እና ወደፊት ገና ካርታ ፕላን ማሰራት ብዙ ነገር ስላለው ብቻ ብዙ ቤት መስራት ወላሂ በጣም ከባድ ነው። ያኔ የጭቃ ቤት ይሄን ያክል ከፈጀ ቡለኬት ቤት እንደው ጭክን ብሎ 2 ክላስ ሆነ 3 ክላስ መስራት ይሻላል። የምር በጣም ከባድ ነው ወጩ። አብዛኛው ደግሞ እዚህ ሀገር ሆናችሁ ቤት ልስራ ብትሉ መስራት አንችልም ማለት ነው። ሰርቶ ወዳፍ ቢሆን እንጂ ወላሂ በጣም ከባድ ነው ማለት ነው። እና እንግዲህ ከወደዳችሁት እንግዲህ ለቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ።